ሁለት ናችሁ እንዴ? ምን ነው እንዳላልነገረችም እንዴ? አዎ አልነገርኩትም። ያው ሲመጣ ይሻል ብዬ ነው። ለማንኛውም እንዴት ናችሁ? ደህና ነን። የሆነ ነገር እንድታደርግልኝ ፈልጌ ነበር ያስጠራሁት። ለማን? አንቺ? አዎ ለኔ ስራ ነው። በዛሬ ደግሞ ከፍላለሁ። ምንድን ነው ስራው? ከኔ ጋር ሆነ ፍቅረኛዬን አብረን እንድናስቀናናው ፈልጌ ነበር። ማለት በቃ እሱ ያለበት ቦታ ሁሉ እየሄድን እናስቀናናዋለን። ይሄ ነው ስራው? ይሄ ነው ስራው። ቀላል አይደል? ምን ቀልሁ ነው? ቆይ አንቺ አታፍሪም እንዴ? ካልፈለገች ስላልፈለገች ነው የተውሽ። እንዴት ነው እንዳስቀናልሽ ምን ነግኛ? የአንቺ ድፍረት ደግሞ ባሰ። ማለት ስራ አይደል እንዴ? በዛ ላይ ደግሞ ከፍላለሁ። እቺ ደግሞ ስታስጠላ። በእናታችሁ ስሚ፣ እኔ ከፍዬ ከዚህ አስኬድሻለሁ። እሺ ዝም ብሎ የሚሰራ ተራሱ አረጋችኝ እንዴ? በእናታችሁ ምንድን ነው እስክሻንቹ ደግሞ ያምሻል እንዴ? እንዴት አልስቅም? ያየሽው አንድ የሚልሽን ነገር ምን? ቆይ አንተ ዱርዬ አይደለ እንዴ? የተባልከውን ነገር አልፈካሰረ። እኔ ልክፈልልሽና ከዚህ ውልቅ በያልኩሽ እኮ። ሲጀምር ካንቺ ጋር ለማውራት አይደለም የመጣሁት። እሺ ከኤልሹ ጋር። አንቺ ኤልሹ? ቆይ ይሄ ልጅ ግን ያሟል እንዴ? መቼም ይሄ ልጅ ጤነኛ አይደለም እንጂ በጤነኛ አይምሮ ይሄ ልጅ እንደዚህ ሊያደርግ አይችልም። ቆይ ጤነኛ ለመባል አንቺ ያመጣሽውን ሀሳብ እሺ ብዬ መቀበል አለብኝ ማለት ነው? ኧረ ወደዛ በእናትህ ተዋ ከፈለክ ጅል። እሺ አሁን ሂጂልን። ሰውዬ የመጣሁ እኮ እኔ ቁጭ ብዬ ነው። ካልተመቸክ ተነስተህ ሂድ። ለነገሩ ተው ኤልሹዬ፣ እኛ እንሂድ። ከሱ ጋር መከራከር ምንም አያስፈልግም። አይ እኔ እንኳን እዚህ ከሱ ጋር ነው የምቆየው። የማወራው ነገር አለኝ። ከፈለግሽ አንቺ መሄድ ትችያለሽ። ምን? አንቺ የምርሽ ነው እንደዚህ የምትይኝ? አዎ እውነቴን ነው። በእናትሽ ቶሎ በይ፣ ውጪ አትጥኙ። በጣም ታሳፍራለሽ። እሺ እሺ ብትላት አልቆልህ ነበር። እሺ አስቀድመሽ ነግረሽኝ የለ እንዴ? ለምን እሺ እላታለሁ? የሚገርም ስራ ነበር ያስመለጥሽ። ኧረ እባክህ ዝም በል እባክህ። እሺ የተከበሩ ወይ ኑኑዬ፣ የኔ ልጅ ከየት መጣሽ? እንዴት ተፈታው? ቆይ ታልነገረች ምን? የኔ ልጅ ማ እቺ ማንም የነገረኝ የለም። የኔ ልጅ እንኳን ተፈታሽ። እንዴ ተመስገን አምላክ ተመስገን። አትይኝ አንቺ ምን ስትይ ነበር? አሁን አንቺ መሰረቴ እናንተ መናጤዎች እየቀልዳችሁብኝ ነበር። እኔ እዚህ ነገር ላይ የለሁበትም። የራሱ ሀሳብ ነው። ራሷ ናት ያመጣችው። ነፍሴን አንጠለጠላችሁት እኮ። ነፍሳችሁን ጠልጠል እናንተ ባለጌ። እናቴ ወልዳችሁት ሌላ ምን እላለሁ? ይቅርታ። አሁን በዚህ ቀለዳ ምን አለ እንደመጣች ብትሉኝ። አይ ከይሲዎች አሁን እንደው ፍግም ብል ምን ትጠቀማላችሁ? እንደው ክልተው ብልባችሁስ እናንተ ከንቶች። ደግሞ ትስቃለች። ጥርስሽ ይርገፍ ከጣጣ። መጣ። አንተ ግን ችግር ቆይ ምንድን ነው? ለምንድን ነው አድርግ የተባልከውን ስራ በስርዓት ማሰራው? እንዴ ከዚህ በላይ እንዴት ነው የምሰራው? እኔ ሰዎች አጥቼ እንጂ ዝም ብዬ አልተቀመጥኩም። እንዴ እየፈለግኩ እኮ ነው። ይኸውልህ ለእኔ እየፈለግኩ ነው እየሞከርኩ ነው ምናምን አትበለኝ። እሱ ምንም አይጠቅመኝም። ዋናው ነገር የተባልከውን ነገር በስራ ስር መጨረስ ነው። ገባ? እሺ ዛሬ መውጫ መግቢያውን በሩልኝና እንዴት አድርጌ ይዣቸው እንደምወጣ ልወስን። ስማኝ፣ ከነገ ግን እንዳያልፍ እሺ? አያልፍም፣ አትጨቃጨቂ። እሺ አሁን ሂድና ሰው እንዳይ ቀስ ብላ አይታቸው ተመለስ። እሺ ማትረባ። ቆይ ጭራሽ ማትያዝ መስሎ ነበር። ገላህ ነበር እኮ ታውቃለህ። አንተ ከብቶንክ ሰውዬ። ቤቲ ምን ሆነሽ ነው? ይሄ ወንድምሽ ጤነኛ መስሎሻል? በሽተኛ እኮ ነው። ጭራሽ በሽተኛ የሆነ ልጅ እኮ ነው። ምን አድርጎሽ ነው? ሊገለኝ ነበር። የሆነ ቦታ ተደብቆ ሊሰርቅ ሲል ያዝኩት። ከዛ በኋላ አፍኖ ሊገለኝ ነበር። ምን ሊሰርቅ ሲል? ወንድሜ ነው የሚሰርቀው? እሱን ማን ምን አቅለታለሁ? በቃ ተሽፋፍኖ የሆነ ቦታ ሊሰርቅ ነበረ። ዝም በይ አንቺ።
ምን ሆነሽ ነው? የት ነው ስትሰርቅ ያየሽ? ራስ ዝም በልሽ ፈጣጣ። እንደዛ አልነበረ? እስቲ ተናገር። ደረስኩበት። ከዛ በኋላ አፍነ ዘረርከኝ። አሁን ተኝና ከዚህ ሂጂ ቶሎ በይ። ቆይ ባልሄድስ? ባልሄድ ምን ታመጣለህ? አትፈታተኝኝ፣ ዘወር በይ። ስማኝ፣ ትጠየቅበታለሽ። መቼም ቢሆን መለቅህ እንዳይመስልህ። አልለቅህም። አንቺ ራስሽ ነሽ ያለሁበት ዘው ብለሽ የገባሽው። አንተ ያመሃል እንዴ? ያ እኮ ያንተ ክፍል መታጠቢያ አይደለም። ስንትና ስንት ክፍል አልፋ እንዴ የመጣኸው? ምንም ይሁን አይመለከትሽም። ሂጂ ከዚህ ጥፊ ቶሎ በይ። ታያለህ። አልለቅህም። እሺ አንተ ድርቆሽ የመሰልክ ሰውዬ። ወንድሜ ምን አድርጋት ነው? መታጠቢያ ክፍል በተደበቅኩበት ዘው አለችና ገባች። ከዛ እኔ ደግሞ አፈንኩና ያስኳት። ከዛ ልትጮህ ስትል ትቻት ወጣሁ። እኔ የምለው ግን ቆይ እዚህ ቤት እየኖረች ነው እንዴ? እኔ እንጃ፣ እኔ አላውቅም። ያው ከሊዛ ጋር አይደለች? ገባኝ። እሺ እንዴት ናችሁ መኩ መሲ? ደህና ነኝ ወንድሜ፣ እንዴት ነህ? እኔም ደህና ነኝ። ሰማኝማ ኑን እኮ ተፈታች። ተፈታች ማለት ያው ተፈታች ነው። ከእስር ነው? አዎ ከታሰረችበት ተለቀቀች። የት ነች ያለችው? እኔ እንጃ፣ ወደ ክፍል ሄዳለች መሰለኝ። እህቴ ሆድሽ በጣም እየታወቀ እኮ ነው። አረ ታወቀ እንዴ? አዎ ይታወቃል። ያው ባይታወቅም ራሱ እየቆየ መታወቁ አይቀር። ምን ተሻልሽ? እኔ እንጃ ወንድሜ፣ አላውቅም። ወይ እኔ ክፍል ደን እንነጋገር። እዚህ ጋር አይመችም። እሺ ይቻላል። ተለቀሽ ነው ግን እንዴት ወጣሽ? በጣም ደስ ብሎኛል። በጣም እኔ የምለው እንዴት ወጣሽ? ወንድሜ ነው ትዬን ይዟት መጥቶ ያስወጣኝ። ኧረ እባክሽ እንዴት አልነገረኝም ታዲያ? እኔ እንጃ ብቻ ግን እሱን ያስወጣኝ። ምንም ይሁን እንኳን ወጣሽ። እዛ ስታድሪ ምንም አልሆንሽም ማለት አለማመንሽም? አይ ምንም አልሆንኩም፣ ደህና ነኝ። ደስ ይላል በጣም። በቃ እንውጣና እናወራለን። የሆነ ነገር ደርቢ። እዚሁ ብናወራስ? እዚህ ክፍል ውስጥ? አዎ እዚህ ክፍል። አይ ያው ለአንቺ ሰው ቢመጣ ብቻ እንዳትሳቀቂ ነው፣ እንደዛ አስቤ ነው። አይ እኔ ክፍል እንኳን ብዙ ሰው አይመጣም፣ ችግር የለውም። እሺ እንኳን ተፈታሽ እንጂ የምጠይቅሽ ብዙ ነገር አለ። ማለት ትልቅ ነገር። የታሰርሽ ሰዓት እያሰብኩት ነበር። ምን አሰብክ? እኔና አንቺ አብረን መሆን ያለብን ይመስለኛል። እንዴ ማለት አሁን አይደለንም እንዴ? አይ በዛ መንገድ ማለት አይደለም። እና በምን መንገድ ነው? እንገባና አብረን እንሆን። ከዚህ ሁሉ ውጣ ውረድ ለአንቺም ለእኔም እረፍት የሚሆንን እሱ ነው። ስለዚህ በቃ እንገባ፣ አብረን እንሆን። ሄደንም ማስቸገሯ የምታቆም ይመስለኛል። ሀሳብ ስጪ እንጂ ምነው ዝም አለሽ? ምን ልመልስልህ? ያው ጥያቄ ድንገተኛ ስለሆነ ምን እንደምመልስልህ ግራ ገብቶኝ ነው። ምን እንደምመልስልህ አላውቅም። ችግር የለውም፣ ጊዜ እሰጥሻለሁ። በደንብ አስቢበትና ውሳኔሽን አሳውቂ። እሺ አሳውቃለሁ። ግን ደግሞ እኛ እንጋባ ብንል ራሱ እኮ ጥያት ፈቅድ። ምን አገባት? እሷ ነች እንዴ የምታስተዳድር? እሱ ስልክ ነህ። በቃ የሚለበስ ነገር ደርቢና ውጭ ላይ እጠብቅሻለሁ። እሺ
ወንድሜ እኔ እናንተ እኮ ተነጋግረን እንወስን ብዬ ነው። ምኑን ነው የምንወስነው? ሆድሽ እያስታወቀ ነው ብለኸኛል ነበር ቅድም። አዎ ብዬሻለሁ። ደግሞም እያስታወቀ ነው። ያው አስተውሎ ለሚያይሽ ሰው በደንብ ነው የሚያስታውቀው እኮ። በቃ ስለዚህ ያለኝ አማራጭ አንድና አንድ ነው። ለእኔ የምትሆን አነስ ያለች ቤት እከራያለሁ። ከዛ ከዚህ ቤት እወጣለሁ። እስከምወልድ ድረስ ደግሞ ያገኘሁትን ስራ እሰራለሁ። ኧረ እባክሽ ምን ማለት ነው ደግሞ? እንዴ ምን አይነት የማይሆን ሀሳብ ነው የምታስቢው? እንዴት ነው ብቻሽን ወጥሽ ቤት የምትከራዩ? ጭራሽ ደግሞ ለብቻሽ ልትኖሪ? አዋ ወንድሜ መቼም ሁለቱኝ እዚህ ቤት አልኖር ነገር። ያለኝ አማራጭ እሱ ብቻ ነው እኮ። ታዲያ ሌላ መፍትሄ መፈለግ እንጂ ለምንድን ነው ይሄንን ውሳኔ የምትወስኘው? በጭራሽ ለብቻሽ አትኖሪም። እሺ ወይም ደግሞ እኔና አንቺ እንወጣና እንከራያለን ይመስለኛል። ቤሉልም ቢሆን የሚፈልገው እና ነይንና ነው። ስለዚህ እኛ ብንወጣ ችግር የለውም። ውይ የኔ ውድ ወንድም፣ እውነት ምድር ላይ አንተ ወንድሜ ስለሆንክ እንደኔ እድለኛ ሰው የለም። ጭራሽ አብረን እንውጣ ትለኛለህ እንዴ? ስማ ደግሞ ቤሉል እርግጠኛ ነኝ እና እኔና ኑኑ ብቻ አይደለም እኛንም በደንብ ይፈልገናል። ይሆናል። ዞሮ ዞሮ ግን ብቻሽን አትወጭም። እሺ በጭራሽ አይሆንም። ወንድሜ አንተም በጭራሽ አትወጣም። ምክንያቱም ለእናቴም ለእቴም ታስፈልጋቸዋለህ። ለምሳሌ ዛሬ አንተ እዚህ ባትኖር ኖሮ ኑኑ አትፈታም ነበር። እሷ ቢያንስ ከብዙ ሰው ጋር ናት። አንቺ ግን እንደዛ አይደለም፣ ብቻሽ ነሽ። ደግሞ ስራ ትሰሪም። እንደዚህ አይቀጥልም። እስክትወልጅ እንጂ ከወለድሽ በኋላ የግድ የልጅ ማሳደጊያ ብር ትቀበያለሽ። አይ በጭራሽ እንደዚህ አይሆንም። ለምንድን ነው እንደዛ የማይሆነው? የሚወለደው ልጅ እኮ አንቺ ብቻ ኃላፊነት አይደለም፣ የሌላም ሰው ልጅ ነው። የእሱም ኃላፊነት አለበት። ወንድሜ ጭራሽ የሚያገናኘው ምንም ነገር እንዲኖር አልፈልግም። የምወልደው ልጅ የራሴ ኃላፊነት ብቻ እንዲሆን ነው የምፈልገው። በምንም ምክንያት ከእሱ ጋር መነካካት አልፈልግም። አይ መሲ፣ እንደዚህ ለማለት እኮ የሆነ ነገር መያዝ ያስፈልግሻል። አንቺ እሱ ጋር ሄደሽ የገባሽው ምንም ሳይኖርሽ ነው፣ የወጣሽውም ደግሞ ምንም ሳይኖርሽ ነው። የፍቅር መጨረሻው ይሄ ነው። እስኪ አስቢው መሲ፣ እሱ ምን ተጎዳ? ንገሪኝ እስኪ ምን ተጎዳ? ወንድ ነው አይደል? አይወልድም፣ አያረግዝም። ነገ ሲፈልግ ከአንቺ የተሻለችዋን መርጦ ያገባል። አዎ ልክ ነው ወንድሜ። ባስተውል ጥሩ ነበር፣ ግን ደግሞ ሁሉም ነገር እውነት ነበር ይመስለኝ። ያየሽውን ሁሉ ማመን የለብሽም። ሁሉም ነገር እውነት አይደለም። እኔ መመክርሽ እህቴ፣ እንዴትም ብለሽ ማቆም እንድትችይ ነው። እሺ እንዴትም ብለሽ ይሄኔ ቢኖርሽ ኖሮ እንደዚህ ሲበድልሽ የራሱ ጉዳይ ብለሽ ወይ ሀገር ትቀይሪያለሽ ወይ ደግሞ ሌላ የተሻለ ነገር ታደርጊያለሽ። ሰው አየኝ አላየኝም የምትጨነቂበትና የምትሳቀቂበት ጊዜ አልነበረ። የሌለው ሰው እንኳንስ እንባው ሳቁ ራሱ አይደመጥም፣ ለሰው ጆሮም ይጎረብጣል። እሱማ የገባኝ ከረፈደ ነው ወንድሜ። ብታይ እኮ ሁሉም ነገር በቃ በጠቅላላ እውነት ነበር የሚመስለው። ምንም አይነት እንከን አልነበረውም። ያለ እንከን የሚፈጠር ሰው ደግሞ የለም። ወንድ ልጅ ደግሞ ለፈለጋት ሴት እባብ ሆኖ ቢፈጠር ራሱ እርግብ ሆኖ መቅረብ ይችልበታል። ያው ለጊዜውም ቢሆን ከጊዜ በኋላ ደግሞ የፈለገውን ነገር ሲያሳካ ያ እባብ የሆነው መርዛማነቱ እየተገለጠ ይመጣል። ያኔ ያጎረሰውን እጅ መልሶ ይነድፋል ማለት ነው። አዎ ልክ ነህ፣ ሁሉንም ትክክል ነህ። እኔ ላይ የሚሆነው ይሄ ነው። የተናገርከውን ነገር ሰምቼ ቢሆን ኖሮ ሁሉ ነገር አይፈጠርም ነበር። ረፊ መሲ፣ ባለፈ ክረምት ቤት አይሰራም። ያለፈው አንድ ያልፏል። ከዚህ በኋላ ግን ወደፊት አስቢ። ወደፊት የተሻለች ሴት ለመሆን ሞክሪ። እሺ፣ አመሰግናለሁ። ምን ታረግኝ መጣሽ? ምንም አላደርግሽም፣ ግን እንድታቂው ያህል አንድ ነገር ልነግርሽ ነው የመጣሁት። ምንድን ነው የምትነግሪኝ? መቼም ጥሩ ነገር እንደማይሆን ግልጽ ነው። አልተሳካልሽም እንጂ አንቺ ማዘዋ ታሰረሽኝ ደስታሽን ልታከብሪ ነበር።
ከፈለኩ አሁን በድጋሚ ልከትሽ ስለምችል ብዙ አትፎክሪሽ። ምን ነው ወንድሜን አላየሽውም እንዴ? እንዴት አድርጎ እንዳስፈታኝ ስትጨቃጨቁ እየሰማሁ ነበር። ስለዚህ ምንም ብትይኝ አይኔ ካየው ነገር ሊበልጥ አይችልም። ቤተሰቦችሽ ላንቺ በጣም ከለላ እንደሆኑልሽና እንደሚያስቡልሽ ነው እንደሚሰማሽ። ዝም በይ እሺ። እነሱ ባንቺ አፍ አይነሱም። ስለ እነሱ አንድ ነገር ስትናገሪ እንዳልሰማሽ። ስሚኝ አንቺ በረሮ፣ በጣም የተዳፈርሽኝ አልመሰለሽም? በጣም አልተዳፈርሽኝም ወይ? ቆይ እንዴት አይነት ንቀት ነው ለኔ የምታሳየው? እትዬ ተይኝ በቃ፣ ምን ነገር እንዳታረጊኝ፣ አታሰቃይኝ። ኧረ እባክሽ፣ ስቃይ ይሄ ነው እንደሚመስልሽ? ስቃይ ይሄ ነው? አንቺ እኮ ደላሽ እንጂ አልተሰቃየሽም። ገባሽ? በጣም ሲደላሽ ደግሞ የተሰቃየሽ መሰለሽ። እሺ አሁን ልቀቂኝ፣ ያማል። በቃ ተይኝ። ስሚኝ፣ ይሄ የምትሞጣሞጭበት ነገርሽን ብታቆሚ ነው የሚሻለሽ። እሺ? ካልሆነ ግን እንዲህ ፀጉርሽን ከመያዝ አልፌ ምላሽን ነው የሚቆርጥልሽ። ገባሽ? እሺ አሁን ልቀቂኝ በፈጠረሽ። እና ደግሞ ይሄንን ጉድሽን ስሚ። እሺ? ልነግርሽ የመጣው እሱ ነው። የምን ጉድ ነው የምትነግሪኝ? የታሰርሽው በገዛ እህትሽ ምክንያት ነው። እሺ? በእኔ ምክንያት አይደለም። ገባሽ? እሷ ደግሞ ምን አደረገች? ለምንድን ነው በእሷ ስም የምታሰረው? እኔ እንደዛ ጉዳት ያደረሰችብኝ እሷ ነች። እሷ መታሰር ስትፈራ አንቺን በማሳሰር ተረጋጋሽ። ገባሽ? ጭራሽ ደግሞ ለአንቺም አልነገረችሽም አይደል? አዎ የሰማሽ አይመስለኝም የኔ ምስኪን። አንቺ ዝም ብለሽ ሄደሽ ታሰርሽ፣ እሷ ግን ተንኮል እያሰበችብሽ ነበር። ውሸትሽን ነው። በጭራሽ አላምንሽ። እሱን ሄደሽ ጠይቂያት፣ ከዛ እኔን ታመሰግኛለሽ። የምርሽን ነው? አዎ አልኩሽ። ሂጂና ራስሽ አረጋግጪ። ነው? ለምንድን ነው ልጅቷ ልብስ በዚህ የምታወጪው? ወይ ሊዛ እዚህ ነሽ እንዴ? እንዴት እኮ እንዳቃጠለችኝ ብታይ። ማንሽ? ማናት ያቃጠለችሽ? ሄቺ ኤልሹ ተብዬዋ ናታ። ጭራሽ ብሎ ለሁለት አንገበገቡኝ። ለሁለት? አንቺ ግን ምን አይነት እህት ነሽ? ንገሪኝ፣ ምን አይነት እህት ነሽ? ምን ሆነሽ ነው እህቴ? እህቴ አትበኝ፣ እህቴ አትበኝ። ለካ ስሬ ይቅርታ ስጠይቅኝ የነበረው ለዚህ ነበር። እንደዛ ነው አይደለ? ተናገሪ። ኧረ ኑ ተረጋጊ። ምንድነው እንደዚህ በቁጣ የሚያናግርሽ? ኧረ እባክሽ መቆጣቴ ነው የሚገርምሽ? እንደዛ ነው? ተናገሪ። ምን ሆነሽ ነው? ማን ነው እንደዚህ እንድትናደጅ ያደረገሽ? የገዛ እህቴ። እሷ ደግሞ ምን አደረገች? ጠይቃት። የራሷን ጉድ ራሷ ትናገራለች። ተናገሪ። ምን እየጠበቅሽ ነው? እሺ መሲ በይ ንገሪኝ አንቺ። ቆየት ነበርሽ? ከእሷ ጋር አብራችሁ ነበራችሁ እንዴ? አዎ፣ ግን እንዳትናደጂ። ቅድም አንቺ ከቤሉል ጋር ስለነበርሽ እኔ ደግሞ ከእሷ ጋር ሆኜ ወጥቼ ነበር። ከዛ ወጥተን ያንን ጋንገቤት የሆነ ልጅ አገኘ ነው። ከዛ በኋላማ እንዴት ብዬ ልንገርሽ፣ በቃ በጣም ነው የተናደድኩት። እሺ፣ ከዛ በኋላ ምን ተፈጠረ? ሰደቡኝ። ስድብ አድርገው ነው የሰደቡኝ። በቃ ተባብረው ጭራሽ ሲሰድቡኝ እሷ ትገለፍጣለች። ይቺ ግልፍጥ። ታዲያ ይበልሻ። አንቺ ራስሽን ያላከበርሽው ማን እንዲያከብርልሽ ነው? ሲጀመር የአንቺ ጓደኞች ናቸው እንዴ እነሱ? እኩዮችሽ እኮ አይደሉም።
እኔማ ደብሮኝ ነው። ከደበረሽ ታዲያ ዞር ዞር ብለሽ ወክ አታደርጊ? ምን አውቃለሁ በእናትሽ ምን ስል እግሬን እንዳነሳሁት። በአሁን ያሰብሽው ነገር ጥሩ አይደለም። ምንም ጥሩ ነገር አላሰብሽም። ስለዚህ አሁን የበታተንሽውን ዕቃ መልሽላት፣ አስተካኪው። ኧረ እባክሽ ጭራሽ አላደርገውም። መቼም እንደውም ብችል ከዚህ በላይ ሁላ ባደረኳት። በጣም ነው ያናደደችኝ። ተናገሪ፣ ዝም ብለሽ አታፍጭብኝ። ኑኑ እኔ ምን ልንገርሽ? ቆይ እኔ ላይ ያደረግሽው ነገር ነው። በአንቺ ጥፋት እኔ ላይ ምን አይነት ነገር እንደደረሰ ተናገሪ። እሱ ነው እንዴ? ኑኑ ቆይ እሺ ተረጋጊ፣ ላስረዳሽ። ማን ምን እንዳለሽ ባትነግሪኝም ግን ይገባኛል። ኧረ ተይ፣ ይገባሻል። አንቺ ግን አታፍሪም እንዴ? ጭራሽ ልታብራሪልኝ፣ ሰበብ ልደረድሪ ነው? እናንተ ተናገሩ እንዴ። መሲ ምንድን ነው? አንቺኛው ደግሞ ተረጋጊ። ምን መሰለ፣ እሷ መናገር ካልቻለች እኔ እናገራለሁ። ሄለን ልትገላት የሞከረችው እራሷ ናት። ከዛ እኔ ስታሰር ቁጭ ብላ ያየች ዝም አለች። ይኸው አንተ ባታስወጣኝ ኖሮ እሷ ዝም ብላ ነበር። ምን አይነት ጨካኝ ነሽ ግን? እንዴት አይነት ጭካኔ ነው? ተናገሪ። ወንጀሉን አንቺ ራስሽ ሰርተሽ እኔ ስታሰር መተሽ አልቀሰሽ ዝም አልሽ። ኧረ ኑኑ ተረጋጊ። ይህ ነገር እኮ እኛን ለማጣላት የተጠቀሙበት ነው። ምን አንቺ የእነሱን ባህሪ አታውቂምና ነው? ዝም በይ እባክሽ። አንቺ ራስሽ ውሸታም ነሽ፣ አጭበርባሪ ውሸታም። ኑኑ ልቀቂኝ እባክሽ። ወዴት? ላረጋጋት ብዬ ነው። ተያት፣ በራሷ ትረጋጋና ታወራላችሁ። እኔ የምለው ቆይ ያለችውን ነገር አድርገሽዋል እንዴ? መቼም አታርጊውማ። እንደዚህ አይነት ነገር ቀልድ ነው መሆን ያለበት። ቀልድ ነው በሉ። አይ ወንድሜ አድርጌዋለሁ። ኧረ ጉድ! ስለዚህ ያለችው ነገር እውነቷን ነው ማለት ነው። ትክክል ናት ማለት ነው። አዎ ወንድሜ፣ ግን እኔ መዋሸት ወይ መደበቅ ፈልጌ አይደለም። ሁኔታዎች ስላልተገጣጠሙልኝ ነው። ታሳፍሪያለሽ በጣም። አንቺ ኑኑ ላይ እንደዚህ ታደርጊባታለሽ? ቆይ ምን አደረገች እንዴ? ምን አይነት ማንነት ነው ያለሽ አንቺ ራሱ? ሁሉም ነገር የሆነው በእኔ ምክንያት ነው። እሺ ለዛ ነው። በጣም ይቅርታ። በጣም እህቴ ታምኛለሽ አይደል? እኔ ምንም አላደረኩም። ስለዚህ ቶሎ ነው የምንፈታው። ወይኔ ኑኑ፣ ወይኔ የገዛ እህቴን እንድታሰር ታደርገኛለች። ቆይ እንዴት ነው እንደዚህ ጨካኝ የሆነችው? ወንድሜ ባያስፈታኝ ኖሮ እንዴት ልሆን ነበር? ወይኔ ኑኑ። የኔ ልጅ ገብተሽ አረፋቴም ነበር እንዴ? ምንድነው እንደዚህ የሚያብሰለስልሽ? እናቴ አንቺም ታውቂ ነበር? ምኑን? መሲ ምን እንዳደረገችኝ ላንቺ አልነገረች? ምንም የምታውቂው ነገር የለም? ኧረ እኔ ምንም አላውቅም። እንደዚህ የሚያናድድሽን ነገር ምን ብታደርግ ነው? እናቴ የመታሰሪ ምክንያት እሷ ነበረች፣ ግን ደግሞ ከሁላችሁም እኩል እየመጣች ስታስመስል ነበር። እንዴት ሆኖ ነው የምታሰርሽ ምክንያት የምትሆነው አንቺ ልጅ? ሄለን ላይ ጉዳት ያደረሰችባት እሷ ራሷ ናት። ከዛ እኔ ስታሰር ደግሞ ምንም እንዳልመሰለው ሰው የምታስታለቃቀስ ነበር። ኧረ ተይ የኔ ልጅ፣ ይሄማ ውሸት ነው። መሰረቴ በፍጹም እንደዚህ አታደርግም። አምናለች እናቴ። እሷ ራሷ ነች ያደረገችው። እሷ ናት ሄለን እንደዛ የዘረረቻት። ልትገላት ነበር። ከዛ ግን እኔ ታስሬ እሷ በሰላም ልትኖር ነበር። ኧረ ተይ የኔ ልጅ፣ መሰረቴ እንደዚህ አታደርግም። እሷንም ቢሆን አትነካትም። አንቺ ደግሞ ስትታሰሪ ዝም አትልም ነበር። ብቻ የሆነ ነገር ተሳስቷል። ወይ እናቴ፣ እውነቴን ነው። አምናለች እያልኩሽ እኮ ነው። እሺ ቆይ መጀመሪያ ይሄን ማድረጓ ማን ነገረሽ? እትዬ። ታዲያ ይሄን ካወቀች መጀመሪያ አንቺ ትታ ለምን እሷን አላሳሰረቻትም? እሱን አላውቅም። አየሽ፣ ገና ብዙ ያልገባሽ ነገር አለ። ቆይ መሰረት ልጥራት። አይ አልፈልግም። ፊቴ እንዳታመጫት ማየት አልፈልግም። እሱ መጣልሽ እናቴ። እንዴ አንቺ ደግሞ እዚህ የምታደርጊያለሽ? ምን አገባሽ? ይመለከትሻል። ቤት ውስጥ እኮ ነው ያለሽው። ይመለከተኛል። ታስሬ ይዘው ምቃር መስሎሽ ነበር? እንደዛ ነው። ምን ነው አቀባበል አላደረግሽልኝም እኮ። እስኪ ሞቅ ሞቅ አድርጊው። በደፋሽ በሞትሽ። እሺ ድፍት ያርግሽ። ማለት
ምን በወጣኝ ታያለሽ። እሺ እዚህ ቤት እስካለሽ ድረስ ከነገሩ ተው፣ ምንም አያስለፈልፈኝም። የማደርገው ታያለሽ። እኔ የምልሽ አንቺ እራስሽ እዚህ ሰው በረንዳ ላይ የምታደርጊያለሽ? ደብሮሻል እንዴ? እኔ እንኳን ደብሮኛል፣ ግን እዚህ የሆንኩት የሄድሽው በረንዳ ደስ ስለሚለኝ ነው። ማለቴ ለብቻ የሆኜ ጸጥ ማለቱን የፈለግኩት። አዎ ለብቻ መሆን ጥሩ ነው፣ ሰላም አለው። ግን ደግሞ ሁሉ ጊዜ አይደለም። ያናደደሽ ሰው አለ አይደለም? ማለቴ በቃ ከቀን ወደ ቀን ዝም ብላ የምትናደድና ዝም ብላ የምታዝን ሰው እየሆንሽ ነው። ምን ላርግ ብለሽ ነው? ወድጄ እኮ አይደለም እንደዚህ መሆኑ። እሺ ቆይ ምን ተፈጠረ? ምን ሆናችሁ ነው ደግሞ? ቤቲ ቤሉ ዛሬ ከሱ እንድርቅ ነገረኝ። ከሱ መራቅ ማልችል ከሆነ ደግሞ ከፍቅረኛው ጋር ይጣላል። ስለዚህ አጠገቡ አልደርስም ማለት ነው። እንዴ ይሄ ደግሞ ቆያ መዋል እንዴ? ጭራሽ እንደዛ ይልሻል? ተይው፣ እሱ ያለው ሁሉ ልክ ነው። ደግሞ በቅርቡ ሊጋቡ ነው። መሆን ያለበት እንደዚህ ነው። አሬ አንቺ እስከፋ። እሱም እንደማትቆርጪ ስለሚያውቅ ነው እንደዚህ የፈለገውን የሚያወራው። አይ እሷን ስለሚወዳት ለፍቅር ብሎ ነው እንደዚህ ያለው። ሊዛ ግን አታናጅኝ እንዴ? እኔን ስመክሪኝ እየዋልሽ ኤልሹ እናት የመጣችልሽ እውነት? አዎ የሷን ኮቴ እንውጣ እንሂድ ይቻላል። ሌላውን ነገር ታየው። በቃልሽ መሰረት መች ታሰረች ወይስ ሴቷን አስፈተሽ ዝም አልሽ? ንገሪኝ እንጂ እንደዛ ነው ያደረግሽው? አይ አልታሰረችም። ዛሬ በዛሬ እንዴት ይሆናል ብለሽ ነው? ዛሬ በዛሬ እንዴት ይሆናል ማለት? ታዲያ ካልሆነ ለምናችን ነው ተፈታችሁ? ለምን አስፈተሻት? ንገሪኝ። ለምን እንደዛ አደረግሽ? ኤልሹ ተረጋጊ፣ አትናደጂ። ቆንጆ የሆነ እቅድ ስላለኝ ነው አልኩሽ። ኧረ ተይ፣ እነሱ እኛ ነው ነገር ካደረጉ በኋላ ነው ቆንጆ እቅድ አለሽ? እንደዛ ነው? እኛንም ምን ያደርጉናል? እና መሰረት እኔ ለምን እንደዛ አደረገችኝ? ንገሪኝ እስኪ። ለምን አነቀችኝ? አልጋ ስለጠፈችኝ ምን አደረገችኝ ነገር አለ? እሺ ብዬ የፈለገችውን ባላደርግላት ኖርኩ ገለኝ ነበር። ወንድሜ። አቤት። ምን ነው ደነገጣችሁ? አውሩ እንጂ ጨርሶ የጀመራችሁትን። ይኸውልህ እንደምታስበው አይደለም። አትልፊ። ያወራሹን እያንዳንዱን ነገር ሰምቻለሁ። ቆይ አንቺ ይህን ያክል ሰው መጥላት ምን አመጣው? ለምንድን ነው ሰው ላይ መቀኛ የምትሆኝ? በኑሮ አልበለጡሽ፣ በምንም ነገር አልደረሱብሽ። እዚህ ቤት ያሉትም አንቺን ለመታዘዝ ነው አይደል? እና አንቺ ለምንድን ነው እነሱ ላይ እንደዚህ የምትሆኝ? አንተ ምን ነገር ስለማታየው እንደዚህ የምትለኝ? ምን እንዳይን የፈለግሽው? መሲ ልጅ ልገላት ነበር፣ አሰቃይታታለች። አንቺ ዝም በይ። ከአንቺ ጋር ማንም ሰው አላወራ። ምንም ንግግር የለኝም ከአንቺ ጋር። ቆይ ለምንድን ነው ማም እንደዚህ የምትናገራት? ምን እየሆንክ ነው? ስሚኝ ኤልሻዴ፣ ቢመርሽም ዋጭ። ከዚህ በኋላ እኔ እዚህ ቤት እስካለው ድረስ እነሱም ይኖራሉ። ራስሽን አሳመኝ። ምንም ብታረጊ ምንም አይመጣም። አንቺ ደግሞ ገና ካሁንሽ ክፉ አትሁኝ። በቃ እንደ እድሜሽ ሁኚ። ከእድሜሽ በላይ አታስቢ። አልደግመው። ከእነሱ ራስ ወረጂ። አየሹ አማ አየሹ ጥጋቡ። ለነገሩ እኔ ከአንቺ ጋር ምን አከራከረኝ? የማደርገውን ነገር እነቃለሁ። ኧረ ፊት ችግር ውስጥ እንዳትገቢ። የትኛውም ችግር ከዚያ አይበልጥም አሁን ካለሁበት። እንዴ ማን ነው ክፍል እንደዛ ያደረገው? እነዛ ልጅ ቆቆች ናቸው አለ